አሜሪካንና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለብን። ከሸይጣን የባሱ ኸልቆች ናቸው እነዚህ የባሱ ናቸው። እንደ እስልምና አስተምህሮት ላንተ አይሁድም ጠላት ነው ካፊርም ጠላት ነው አይደለም። ከሁለቱ አንፃር ግን ማን ነው ለኛ ወዳጅ? ቅርቡ ማን ነው ለኛ? ክርስቲያኑ አይደለም። ከሁለቱ አንፃር ሁለቱም እንደ ጠላት ናቸው። ነገር ግን ከሁለቱ ጠላት ደግሞ የተሻለው ጠላት ይሻላል። እሺ እኛም ያልነው እኮ ይሄንን ነው። እስልምና ለሱም የማይመች ነገር ካጋጠመው ከሰይጣንም ጋር እንደሚስማማ እናውቃለን። ምክንያቱም ነብያቸው መሐመድም ሸይጣን አለብኝ፣ ሸይጣን ደግሞ ወዳጅ ሆኗል፣ ወደሚፈልገው አቅጣጫ ወደሚፈልገው ነገር ያዘኛል ብሏል። እናንተ ግን ያልሰለመው ሸይጣን ያለባችሁ፣ ስለዚህ ሸይጣን ሁሉ ጊዜ ከእናንተ ጋር የተቆራኘ ነው ቁራኛ ነው ብሏቸዋል። ስለዚህ እስራኤልን ከመጥላትና ክርስቲያኖችን ከመጥላት አንጻር ሳይሆን ሰይጣን ጋር ወዳጅ ስለሆኑ ነው። ሰይጣን ጋር ወዳጅ የሆነ አካል ደግሞ ከሌላ ጋር ወዳጅ ሊሆን አይችልም። ስለዚህ ክርስቲያንም ጠላት ነው፣ አይሁዳውያንም ጠላት ነው። ምድር ላይ ያለ የትኛውም አካል ጠላት ነው። ለማን? ለሙስሊሞቹ። ማን ወዳጃቸው ስለሆነ? ሸይጣን ወዳጃቸው ስለሆነ ማለት ነው። ስለዚህ ይሄን ነው እኛም እኮ የምንለው። ኡስታዞቻቸውም የሚመሰክሩልን ሁል ጊዜ እኛ ክርስቲያኖችንና አይሁዶችን ለማጥፋት ከሰይጣን ጋር ደብለን ነው የምንሰራው፣ አንድ ላይ ተደራጅተን ነው የምንሰራው እያሉ ይናገራሉ። እኛም በቁርአንም በሐዲስም ሙስሊሞች እስልምና ያስተማራቸው ከሰይጣን ጋር ደብለው ከሰይጣን ጋር አንድ ላይ ሆነው ከሰይጣን ጋር ተቆራጅተው ክርስቲያኖችንና አይሁዶችን ማጥፋት ነው። እንግዲህ ሙሐመድም ከመሞቱ በፊት ምን ብለዋል? እኔ በህይወት ብኖር ኖሮ አይሁዶችንና ክርስቲያኖችን ከአረብ ምድር አስወጣ አባረራቸው ነበር፣ ሙስሊም ብቻ በሀገሪቱ እስከሚኖር ድረስ። ግን ሳይሳካለት ቀረ። ያው ሰይጣንም ስለማይሳካለት ሁለተኛው የሱ ተከታይ ዑመር፣ ሁለተኛው ከሊፋ ከአቡበከር ቀጥሎ ያለው እርሱም እኔ በህይወት እስካለው ድረስ ወይም በህይወት ካለው አይሁዳንና ክርስቲያኖችን አጠፋለሁ፣ በምድሪቱ ሙስሊም ብቻ እስከሚኖር ድረስ ሰራለሁ አለ። እሱም ሳይሳካለት ቀረ። ሰይጣን ሁሌም የማጥፋት የመጥላት የማስወገድ የማባረር የማሳደድ ስራ ነው የሚሰራው። ስለዚህ ሙስሊም ወገኖቻችን ላይ ይሄን ስራ እየሰራ ነው። ሙስሊሞች ምን አለበት ብትነቁ? ምን አለበት ፍቅርና ርህራሄ ያለውን ለሰው ልጆች በሞቱ ህይወትን የሰጠ ገሎ ሳይሆን አሳዶ ሳይሆን እሱ ሞቶ ሞቼላችኋለሁ፣ አምላክ በሰውነት ተገልጬ ወደ እናንተ መጥቻለሁ፣ ስለ እናንተ ስል ፍቅሬን ይሄን ያክል አሳይቻለሁ ያለውን ለምን አትከተሉ? ለምን